ሰላም ለእናንተ ይሁን ዩቲዩብ። ዛሬ ቦሌን በማታ ዞር ዞር እያልን ቀኛት ነው። እንደምትመለከቷት ቦሌ ሸብረቅ ወለል ብላለች። አሁን የምንገኘው ቦሌ ኤርፖርት አካባቢ ነው። ከኋላ እንደምትመለከቱት ቦሌን እስቲ ዞር ዞር እያልን እናያታለን። ቪዲዮችን ተጀምሯል። ቦሌን ምን ትመስላለች እስቲ አብረን እናያት። መናፈሻ ጋር እንዲቁጭ ብያለሁ። ይሄ ለእግረኛ የሚሰራ መንገድ ነው። በዛ ጋር የሳይክሉ መንገድ ብቻ ነው ያለው። ከቦሌ ወደ ምንድን ነው የሚባለው እሱ ብቻ በቦሌ በኤርፖርቱ በኩል የሚሰራ ያለው አዲሱ መንገድ ነው ያለው። እዚህ ጋር የተለያየ ኮንስትራክሽን መግቢያ አለ። መናፈሻ ነው እንጂ እዚህ ጋር ፎቆች ምናምን ነገር የለውም። በነገራችን ላይ እዚህ አካባቢ ኮንስትራክሽኖች ምናምን ነገር ነው ያሉት። ቦሌ ኤርፖርት እንደዚህ አለ። አሁን ላይ በአንድ አስፋልት ነው መኪኖቹ ላይ እየሄዱ ያሉት እንደዚህ እንደምትመለከቱት። ምክንያቱም እዛ ጋር እየተሰራ ነው ያለው። አያችሁት? ያኛው አስፋልት ማለት ነው። ስለዚህ ያኛው ሲያልቅ ይሄኛው ወደዛ መሄጃ ይሆናል፣ ያኛው ወደ ታች መሄጃ ይሆናል ማለት ነው። ያኛው አስፋልት ሲያልቅ። ስለዚህ እኛም አሁን እየተጓዝን ያለ ነው ለጊዜው በዚህ ለሳይክል በተሰራ መንገድ ነው ማለት ነው። ቦሌ በጣም አሸብርቃለች እንደምትመለከቷት። እዚህ ጋር የተለያዩ ሰዎችም አረፍ ብለዋል። የኤርፖርት ሰርቪስ ይመስሉኛል የሰራተኞች እነዚህ ሁለቱ ባሶች፣ እነሱም በዚህ በኩል አሉ። እስቲ ግን ወደ መሀል ከመግባታችን በፊት ከዚህ በፊት ቦሌ ስትመጡ ምን የተለየ ነገር አያችሁባት? ምን የተለየ ነገር አላት? እስቲ ኮሜንት ላይ ጻፉልኝ። ወዴትስ ልሂድ? በቀጣይ ቪዲዮ የት አካባቢ ላሳያችሁ። አሁን ወደ ዋናው ደመቅ ወዳለ ቦታ እየገባን ያለ ነው እና የትስ አካባቢ ማየት ትፈልጋላችሁ? ኮሜንት ላይ ያስቀምጡልኝ እስቲ። እዚህ ጋር ደግሞ ፌሮ ነው እየሰሩ ያሉት እንደምታዩት። ይሄኛው በፌሮ ነው እንደዚህ ይሰራና ኮንክሪት ነው የሚሞላበት። እንደ ድሮ ሸክላዎች ነው አይደል? አሁን እየሰራ ያለው እንደዚህ ነው ያሉት። በዚህ በፌሮ ይመጣና ይገባል ማለት ነው። እዚህ ጋር ደግሞ ቆንጆ የሆነ በርገር ቤት አለ እዚህ ጋር ፊት ለፊት ላይ እንደምትመለከቱት። እዚህ ጋርም ትልቅ ስክሪን አለ። የእግረኛውን እያያችሁ ነው። ሽቦ ይደረግና ሽቦ ካለቀ በኋላ ላዩ ላይ ኮንክሪት ይደረጋል ማለት ነው። በፊት አዲስ አበባ ላይ እንደምታስታውሱት እንትን የነበሩት ሸክላዎች የሉ ቁጭ ቁጭ የሚደረጉ ሸክላዎች፣ እንደሱ አይነት ነገሮች ነው የነበሩት። አሁን ግን እንደዚያ ነገር ቀርቷል። እዛ ጋር ደግሞ ዌልካም ቱ ዘ ላንድ ኦፍ ኦሪጂንስ ሰርቪስ ቤተር ቱ ፍላይ ሃየር ይላል። አቪዬሽን ሴኩሪቲ ሄድኳርተር ነው ይሄኛው ቢልዲንግ። ስለዚህ እንደሚመስለኝ ከሆነ እንዴት እናድርግ መሰላችሁ? በዚህኛው ጋር ተሻገርን በዛ እንሂድ ወይስ በዚህ ቀጥታ እንሂድና እዛ አደባባዩ ጋር ብንሻገር ይሻላል? ይሄ ድልድዩ ነው በነገራችን ላይ አሁን እየሄድንበት ያለ ነው። እንደዚህ ወደ መገናኛ የሚወስደው፣ እንደዚህ ወደ ሳር ቤት፣ ቀጥታ ደግሞ ወደ አትላስ የሚወስደው መንገድ ማለት ነው። ላይቱም እንደዚህ ያለ፣ እንደዚህ ደግሞ ስክሪኖች አሉ። ያው አይታችሁታል ብዬ አስባለሁ። ድንገት በዚህኛው በኩል አሁን የመጣንበትን መንገድ በዚህኛው በኩል ላታዩ ትችላላችሁ እንጂ ሌሎቹን አይታችኋል ብዬ አስባለሁ። ይኸው በቃ ዞር ዞር እያልን ቦሌ ላስቀኛችሁ በሚል ሳቤ ነው እንጂ እስካሁን ሳታዩት አትቀሩም ብዬ አስባለሁ። ህጻናቶችም አሁን ይመቻል ይላችሁ ወክ ለማድረግ ከቤተሰብ ጋር አዲስ እይታ ስለሆነ ያልተለመደ ነገር ስለሆነ ወክ ለማድረግ ምንም ይመቻል። በቃ እንደምታዩት እዚህ ጋር የተለያየ ግሪን ኤሪያ አለ ይኸውላችሁ እንደምትመለከቱት ታያችሁት። ስካይላይት ያውላችሁ እዚህ ጋር ስካይላይት ነው ያለው። እዚህ ጋር ደግሞ በየዛፎቹ ስር ይውላችሁ ላይት አለ። ምን ያህል ውበት እንደሚሰጡ አስቡት። እንደዚህ መሀል ላይ ማለት ነው። ይሄ ደግሞ እዚህ ጋር የምትመለከቱት ወደ
ገርጂ ሮባ አካባቢ ምናምን ታክሲ ተራ እዚህ አካባቢ ነው ያለውላችሁ። ታቦት ማደሪያ ካሳንዲስ የሚባል ሰፈር አለ በነገራችን ገርጂ እና የእነሱ ታክሲ ተራ ምናምን ያለው እዚህ አካባቢ ነው ማለት ነው። ኢትዮ ኢስታንቡል ጀነራል ሆስፒታል ደግሞ ይኸው በዚህ ጋር ያለው ፊት ለፊት ላይ አለ። ድልድዩ ራሱ እንዴት ነው ያማረው! በስማ ላይት በላይት ሆኗል ድልድዩ ራሱ። አዲስ አበባ አትመስልም በነገራችን ላይ። አብሶ ውጭ ሀገር ሆናችሁ ይሄን ቪዲዮ የምታዩ ሰዎች ካላችሁ በይበልጥ ደግሞ ከዚሁ ከ5 ከ6 ዓመት በፊት የወጣችሁ ካላችሁ በቃ ይኸውላችሁ አዲስ አበባ አትመስልም ጭራሽ። ደግሞ የህዝብ መጸዳጃ ቤት አለ እዚህ ጋር። ድንገት እንደዚህ የተጓዛችሁ መጸዳዳት ትፈልጉ መጸዳጃ አለ ለሴትም ለወንድም ለአካል ጉዳተኞችም የሚሆን ማለት ነው እዚህ ጋር ያለው። አሁን በነገራችን ላይ ከስራ ወደ ቤት መግቢያ ሰዓት ነው። ሰው ከስራ ወጥቶ ወደ ቤት የሚገባበት ሰዓት ማለት ነው። እና በጣም ብዙ ግርግር አለ፣ መኪና ክራውድ አለ ምናምን እና በቃ ይሄ ላሳያችሁ ብዬ ነው። ስክሪኑም ሲበራ ደግሞ ሌላ ከላይቱ ጋር በቃ እኮ ወደ ጨራሽ እንደዚህ በማታ ቪዲዮ መስራት የለም አይታሰብም። ምክንያቱም ጨለማ ነው ሁሉም ጋር። የመንገድ መብራቶቹ ራሱ አይመቹም ነበረ ለማለት። አሁን በዚህም ስክሪን አለ ይሄ፣ በዚህም ስክሪን አለ ይሄ። ኒውዮርክ መስላለች ባላቃት ኒውዮርክ። አሁን እየተሻገርን ነው ያለን ይኸውላችሁ ድልድዩ ስር ማለት ነው። ሰውም እንደዚህ ይሻገራል፣ እኛም በዚህ እንሻገራለን። ይሄ ደግሞ ወደ ቦሌ ምናምን የሚወስዱ አስፋልት ነው። ወደ ቦሌ ሳይሆን ወደ አትላስ ምናምን የሚወስዱ አስፋልት። ስለዚህ እኛ በዚህ ጋር እንሄዳለን ማለት ነው። በዚህ ጋር ይሄ ወደ ሳሪስ ምናምን የሚወስዱ መንገድ ነው። በሱ ጋር ነው የምንሄደው። ይሄኛው መንገድ ስላላለቀ ገና የተሰራ ስለሆነ ይሄኛው በዚህ ጋር ነው የምንሄደው። አሁን ወደ ስካይላይት ነው እየሄድን ያለነው በዚህኛው በኩል። ይሄ ወደ ቦሌ መድኃኒዓለም ይኸውላችሁ የራሱ አልቋል፣ ግን አስፋልቱ ሲያልቅ ደግሞ እንመለስበታለን። እዚህ ጋር ፀሐይ ኢንሹራንስ አለ በዚህኛው በኩል። እዚህ ጋር አበባ ቤት መሸጫ፣ እዚህ ጋር ፓርኪንግ ተሰርቷል። ይሄ ድልድዩ ስር ራሱ እንደዚህ ከድልድዩ በታች ላይት ተገብቶለታል እንደዚህ እና ሰዎችም ቁጭ ብለዋል እንደምታዩት። እዛ ጋር ተሻግረው የሚንቀሳቀሳሉ ምናምን። እዚህ ጋር ቦርሳ አበባ ቤት ምናምን አለ። አበባ ምናምን ይሸጣል ያልኳችሁ ይሄ ነው። እዚህ ጋር የተለያዩ አበቦች አሉ። አበቦች ገዝታችሁ መሄድ ትችላላችሁ ማለት ነው። በማታም ነው እየተሰራች ያለ ሰው አዲስ አበባ በነገራችን ላይ። አሁን ይሄ ለመኪና ፓርኪንግ የሚሆን ቦታ ነው እየተሰራ ያለው። አያችሁት? 24 ሰዓት ነው። ፈጠን ፈጠን ነው ማለት ስላለበት እየተሰራ ያለው። የአርሰናልም ደጋፊ ማሊያ ለብሶ አለ። ትናንትና ማንቸስተር ከአርሰናል ስለነበራቸው ይሄም ደግሞ ገና አዲስ ጅምር ፎቅ ነው። ጅምር ፎቅ ሳይሆን አልቋል። በጣም ብዙ ወደ ላይ ያለው ረጅም ነው በጣም። ሲያልቅ እንግዲህ ቆርቆሮ ምናምን ክፍት ይሆናል ማለት ነው። እዚህ ጋር ደግሞ ቢሮ መግቢያ ነው። ለእግረኛ መግቢያ የተከለከለ ይላል። የመኪና መግቢያ ምናምን መሰለኝ። የተለያዩ ቡቲኮች አሉ እዚህ ጋር ምናምን።
ሲሲቲቪ ባንኮች ኤቲኤሞች ምናምን አሉ። አብሽ እንደ ማንቸም ይገባል በደንብ። ስካይላይት ደግሞ የፊት ለፊታችን ማለት ነው። ይሄ ደግሞ ዋናው አደባባይ ነው፣ ኤርፖርት መግቢያው በዚህ ጋር። ይሄ ደግሞ ስካይላይት ፊት ለፊት አለው ማለት ነው። እዚህ ጋር የተለያዩ ቦርሳ መሸጫዎች ምናምን አሉ ለሴቶች። ባንክ አለ፣ ኤቲኤም ባንክ አለ። ይህ ብርሃን ባንክ እስከ ማታ ነው የሚሰሩት፣ እያያችሁ ነው። እስከ ማታ ነው የሚሰሩት ማለት ነው። ስካይላይት እና ላይቷ ይኸውላችሁ በዚህ በኩል እንግዲህ አሁን ከዚህ በኋላ ነው ሞቅ እያለ የመጣው። አሁን ይሄ ደግሞ የተለያዩ ፉድ ፋስት ፉድ መሸጫ ናች እንጂ ከስካይላይት ፊት ለፊት ነው ያለው ማለት ነው። እልልታ ኦሪጂን ይላል። 24 ሰዓት ነው አገልግሎት የሚሰጡት። ቡና ምናምን ነው 24 ሰዓት። ከስካይላይት ፊት ለፊት ነው ያሉት። እልልታ ኦሪጂን ይላል። እንደዚህ ሰፊ መቀመጫ አለ። ቁጭ ብላችሁ እንግዲህ መጠቀም ይቻላል ማለት ነው። 24 ሰዓት አገልግሎት ነው የሚሰጠው። ይሄ ደግሞ ወደ ሜክሲኮ ምናምን ታክሲ ሰራው ነው። ኦኬ እዚህ ጋር ኖኩ ነበረ፣ ኖኩን ተዘግቷል ማለት ነው እንጂ እዚህ ጋር ያለው ኖክ ነበረ ታጥሯል። አሁን አገልግሎት አይሰጥም ማለት ነው። እዚህ ጋር ደግሞ የሚገርም ስክሪን አለ ይኸውላችሁ። እዚህ ጋር የኤርፖርቱን የሚያስተዋውቀው ሙሉ። ይሄኛው ላይ የተበራበት ደግሞ ሚሊኒየም አዳራሽ ነው ማለት ነው። እንግዲህ እንዴት እያያችሁት ነው ቪዲዮ? እስቲ ኮሜንት ላይ ጻፉልኝ። ቦሌ እንዴት እየተመለከታችኋት ነው? እንዴት እያያችኋት ነው? እዚህ ጋር ኤሌክትሪክ ባሳችን አለ። በዚህ በኩል ዳግም እዚህ ጋር አለች። እግራችንን እየቀረጽን ነው ስካይላይት መግቢያ ጋር ማለት ነው። ሚሊኒየም አዳራሽ ይሆንና እዚህ ጋር ቆይ ላሳያችሁ። ያው ሚሊኒየም አዳራሽ ውስጡ ቅዳሜ ዕለት ነው ምናምን ኮንሰርት ነበረ መሰለኝ እዚህ አይደል? ቅዳሜ እናንተና እና አብዱኪያር እነ ጆኒ ዘረጋ ምናምን እንትን ላይ ነበሩት ኤግዚቢሽን። ሮፍናን ደግሞ እዛ እንትን ጋር የተባበሩት ያለው ነው። እዚህ ግን የማን እንደነበር አላውቅም። ብቻ ይሆንና ግቢ ሚሊኒየም አዳራሽ ማለት ነው። የእሱን አጥር ታከን ነው ይሄን ያለ ነው። በዚህ በጀርባ በኩል ዋናው ስካይላይት መግቢያ ይሆን ነው ያላችሁ። በዚህ ነው በኩል መግቢያው ማለት ነው። በዚህ የማዳራሽ ዋናው መግቢያ ይሄን ነው። የአዳራሹ መግቢያ ማለት ነው። በዚህ ነው በኩል ያለው ህጻናቶቹም ሞካ ያደርጋሉ ይላችሁ አብረው። በዚህ ጋር ደግሞ እንደዚህ ስንገባ ይሄን አጥሩ ነው ጨረስን። በዚህ ስንገባ ፊት ላይ የምንወጣው ወዴት ነው? ወደ ቦሌ መድኃኒዓለም ጋር ነው የሚያስወጣ። መውጫ አለች። ቆይ ስንደርስ አሳያችኋለሁ። እሱን አልፈን ከሄድን ደግሞ ወደ ሩዋንዳ አካባቢ ማለት ነው እየሄድን ያለነው። በዛኛው በኩል ደግሞ የተለያዩ ካፍቴሪያዎች አሉ። አለም ሲኒማ ደግሞ በዛኛው እሱ እንኳን አልደረስንም እንጂ አለም ሲኒማ በዛኛው በኩል ነው ያለው። እነ ጁፒተር የተለያዩ በርገር ቤቶች፣ ፉድ ዞኖች ምናምን አሉ በዛ ስር እንዳለ። ይሄ ከእጅ ስር ነው የምትመለከቱት በሙሉ ማለት ነው። አጥሩ ሲጨርሱ ያልኳችሁ ይሄ አጥሩ ይሄ መጨረሻው ነው እዚህ ጋር ያለው። ከዛ ወደ መድኃኒዓለም ጋር የሚያስወጣው አስፋልት ደግሞ ይሄ ነው ማለት ነው። መድኃኒዓለም በዚህኛው በኩል ባለው በር ፊት ለፊት የሚያስወጣችሁ ማለት ነው። በዚህኛው በኩል ጨለማ ነው ላይ ካሜራ ጥሩ ያመጣልን እንጂ ያስገባላችሁ ነበር። እንገባ ነበር በዚህ ጋር ያያችሁት ብዙም አይመች
በካሜራ ለመቅረጽ እነዚህ እንደምትመለከቱት ከእነዚህ ከፎቆቹ በኋላ ጨለማ ነው የሚሆነው። ይሄ ደግሞ ስናፕ ፕላዛ ይላል ሆቴል ነው። ያ ደግሞ የተለያዩ ፕላስቲክ መሸጫዎች ምናምን አሉ። ፓወር ብሉ ና የለ የኬብሎች ምናምን መሸጫ ቤት ነው። ወይ እንደምትመለከቱ የመንገድ ላይ ኬብሎች ምናምን ይመስላል። ይሄ ደግሞ ገና ያላለቀ ፎቅ ነው። በዚህኛው በኩል ያለው እንዳንገባ እንደዚህ ተከልሏል። ምክንያቱም ከዚህ ላይ እንግዲህ የሆነ ነገር ቢወርቅ አስቡት። ከስር እየሄዳችሁ ነው። ሪስክም ላለመውሰድ ነው እነሱ እዚህ ጋር ያጠሩት። ያው ከሳይክሉ ጋር እኩል ማለት ነው። ይሄኛው ስለተከለከለ እዚህ ጋር ደግሞ ሌላ ቅያስ አለ። ወደ መንደር ውስጥ ነው የሚያስገባው። ይሄ ወደ ላይ ወደ ኤርና ሙሉ ምናምን የሚያስወጣው መንገድ ማለት ነው። ቦሌን ተመስላለች እንግዲህ በማታ እዚህ ጋር ራሱ የፓርኪንግ መግቢያ ይሰምጣል መሰለኝ። ይሄ ወደ ውስጥ ይሄ ነገር አያችሁት? ይሰምጣል ነገር መኪና ሲመጣ ግራውንድ መግቢያ ስለሆነ ይሰምጣል። ልክ መኪና ሲመጣ ወደታች ይገባል ማለት ነው። እዚህ ጋር ዩቲዩበሮቻችን አሉ። እንዴት ናችሁ? እነ ረሙካ ነው ምናምን ነገራችን ላይ አሁን በማታ ብዙ የሚታዩ ቦታዎች አሉ አዲስ አበባ ላይ እና ዞሮ ዞሮ እያልኩ አሳያችኋለሁ። ከዚህ በፊት ስልኬ ስለማይመች ነበረ። አሁን ስልክም ስለቀየርን እግዚአብሔር ይመስገን ሲጂሜ ያመሰግናለሁ። በዚህ አጋጣሚ ብዙ ቦታዎችን ይዞራለን እንደ እግዚአብሔር ፍቃድ። ዛሬ ጀምረናል በአዲስ መልክ ብሎጋችንን ማለት ነው። ከዚህ በኋላ እንቀጥላለን፣ እንወጣለን ወደ ውጭ። ስለዚህ በማታም የተለያዩ ቪዲዮዎችን ማልሰራላችሁ የነበረው ምክንያት ይሄ ነበረ። አሁን ግን በቃ በማታ ራሱ እንዴት እያያችሁ ነው ስልኩን ጥራት። እንግዲህ ዛሬ ቦሌም ዞር ዞር እያለን ስንቀርጽላችሁ የነበረው ቪዲዮ ይሄንን ይመስል ነበረ። በቀጣይ የት አካባቢ እንድላችሁ አካባቢ ላሳያችሁ ኮሜንት ላይ ጻፉልኝ። ቪዲዮን ከወደዳችሁት ደግሞ እንደተለመደው ላይክ፣ ኮሜንት፣ ሼር ማድረግ እንዳትረሱ። ይሄን የምትፈልጉበትን ቦታ ካለ ጻፉልኝ። እኔ ከመሄድ ወደ ኋላ አይደለም፣ ክልልም ቢሆን ጻፉልኝ ይሄዳሉ። ስለዚህ ዛሬ ቪዲዮአችንን በዚሁ እንዘጋለን ማለት ነው። ይመቻችሁ። አብሬያችሁ የነበርኩት ዳግም ነበርኩ። መልካም ጊዜ